ጤና ይስጥልኝ እንደምናላችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን የዕለቱ የኢቲቪ 4 ማዕዘን ዜናዎቻችን ተጀምሯል። አርዕስተ ዜናዎችን አስቀድማለሁ። በመሬት ወረራ በፍትህና ሌሎች ዘርፎች ላይ የተሳተፉ 318 ሰዎች ላይ ክስ እንዲመሰረትባቸው መደረጉን የብሔራዊ የጸረ ሙስና አስተባባሪ ኮሚቴ ገለጸ። የህዝብ ቁጥር ለሀገር እድገት አስተዋጽኦ እንዲያበረክት የተለያዩ ዘርፎች የተናበበ ስራ መስራት እንዲችሉ እየተሰራ መሆኑን የፕላን ሚኒስትሯ ዶክተር ፍጹም አሰፋ ተናገሩ። የተባበሩት መንግስታት ድርጅት የዓለማችን የኦዞን ሽፋን ከደረሰበት ጉዳት እያገገመ መሆኑን አስታወቀ። ተመልካቾቻችን ከዋናው ከአዲስ አበባ ስቱዲዮአችን እኔ አልጋነሽ ተካ ዜናዎቹን እመራለሁ። በተመሳሳይ ሮዛ መኮንን የአዲስ ወግ አዲስ ጉዳይ ውይይትን በተመለከተ በኋላ ላይ ተጨማሪ መረጃዎችን የምታደርስ ይሆናል። ሮዛ በኋላ ምን እንጠብቅ ካንቺ? አዲስ ወግ አንድ ጉዳይ ርዕሰ ጉዳይ ህዝባችን አቅማችን በሚል መሪ ሀሳብ ላይ ሰፊ ውይይቶችን አድርጓል። ወደ ኋላ ላይ መረጃውን አጋራችኋለሁ። መልካም ሙሉ የት አካባቢ ነው ያለው? እስቲ ምንድነው በኋላ ላይ የምትሰጠን መረጃ የተወሰነ ነገር? አዲስ አበባ ንፋስ ስልክ ላፍቶ ክፍለ ከተማ ላይ ነው የሚገኘው። ለሁለት ዓመት ያህል የተገነባው የአፍሪካ የበሽታ መቆጣጠርና መከላከል ማዕከል የመጀመሪያው ምዕራፍ ግንባታ የቻይና ውጭ ጉዳይ ሚኒስትር በተገኙበት ተመርቋል። ከአፍታ በኋላ ይዤ መመለስ ይሆናል። አመሰግናለሁ። ወደ መጀመሪያው ዜና አልፋለሁ። በመሬት ወረራ በፍትህና በሌሎች ዘርፎች ላይ የተሳተፉ 318 ሰዎች ላይ ክስ እንዲመሰረትባቸው መደረጉን የብሔራዊ የጸረ ሙስና አስተባባሪ ኮሚቴ ገለጸ። ኮሚቴው ከተመሰረተ በኋላ ከደረሱት 598 ጥቆማዎች መካከል 110 ላይ ምርመራዎች መክፈቱንም ነው የገለጸው። ኮሚቴው ባለፈው አንድ ወር ያከናወናቸውን ተግባራት የተመለከተ የመጀመሪያ ሪፖርቱንም ለጠቅላይ ሚኒስትር አብይ አህመድ አቅርቧል። አስማማየ ነው ዝርዝር ዘገባ አለው። በሀገር አቀፍ ደረጃ ብሔራዊ ደህንነት ስጋት መሆን የጀመረውን የሙስና ወንጀልን ለመከላከል ጠቅላይ ሚኒስትር አብይ አህመድ ከወር በፊት 7 አባላት ያሉት ብሔራዊ ጸረ ሙስና አስተባባሪ ኮሚቴ ማቋቋማቸው ይታወሳል። ኮሚቴውም ከተቋቋመ በኋላ የሰራቸውን ስራዎች በተመለከተ ጠቅላይ ሚኒስትር አብይ አህመድ በተገኙበት የመጀመሪያ ሪፖርቱን አቅርቧል። ሪፖርቱን ያቀረቡት የኮሚቴው አባል ዶክተር ጌዲዮን ጢሞቴዎስ ኮሚቴው ከተቋቋመ በኋላ እስከ ባለፈው ሳምንት ድረስ ከ598 በላይ የሚሆኑ ጥቆማዎችን በስልክ በኢሜይልና በዌብሳይት ከህብረተሰቡ መቀበሉን አስታውቀዋል። ከተቋማትም 161 ጥቆማዎች መምጣታቸውን ተናግረዋል። ከነዚህ ጥቆማዎች መካከልም 110 የሚደርሱት ምርመራ የተጀመረባቸው ሲሆን እስካሁንም 318 ሰዎች ላይ የሙስና ወንጀል ክስ መጀመሩንም ዶክተር ጌዲዮን ጢሞቴዎስ ተናግረዋል። ጥቆማዎቹ አንዳንዶቹ በጣም ጠቅለል ያሉ ይሆናሉ። አንዳንዶቹ ደግሞ እንዲሁ አስተያየት የመልካም አስተዳደር ጉዳይ የሚያነሱ አሉ። አንዳንዶች ደግሞ በሐቅና በማስረጃ ላይ የተመሰረቱ ሳይሆኑ እንዲሁ የመጠቃቃት የሚመስሉ ወይም ሌላ አይነት እሳቤ ከጀርባቸው ያላቸው ሊሆኑ ስለሚችሉ እነዚህን በቅድመ ማጣራት እየለየን ነው ወደ ምርመራ የምናስገባው። እስካሁን ክስ የቀረበባቸው መዝገቦች ብዛት 65 ደርሷል። የተከሳሾች ብዛት በግለሰቦች ደረጃ ደግሞ 318 ይሆናሉ። ኦዲት ያላለቀላቸውን መዝገቦች በምርመራ ላይ ያሉትን ትተን እስካሁን ባሉ መዝገቦች የደረሰ ጉዳት መጠን 1.8 ቢሊዮን አካባቢ ነው። የታገደ ሀብት ደግሞ በተጠርጣሪዎች በተከሳሾች ስም ያለ የታገደ ሀብት ደግሞ ወደ 191 ሚሊዮን ብር አካባቢ 38 ቤቶችና አንድ ህንጻ 81,000 ካሬ ሜትር ደግሞ ታግዷል። የመሬት ህገወጥ ወረራን በተመለከተ የተፈጸሙ የሙስና ወንጀሎች ላይ የደረሱ ጥቆማዎችን ትኩረት ተደርጎ ምርመራዎች መደረጋቸውም ተገልጿል። በቦሌ ንፋስ ስልክ ለሚኩራ ክፍለ ከተሞች ማስፋፊያ ቦታ ባለባቸው ክፍለ ከተሞች የወንጀል ጥቆማውም ግኝቱም ሰፋ ያለ ነው። በእነዚህ አካባቢዎች ከ100 በላይ ተከሳሾች የያዙ ከ10 በላይ መዝገቦች ምርመራቸው ተጠናቆ ክስ የቀረበባቸው ናቸው። ሌሎች ከ50 በላይ የሚሆኑ መዛግብት ደግሞ በምርመራ ሂደት በተለያየ ደረጃ በምርመራ ሂደት ላይ ያሉ ናቸው።
በለሚኩራ በቦሌ በንፋስ ስልክ በብዛት የሚያጋጥሙት የአርሶ አደር ልጅ በማለት አርሶ አደር ያልሆኑ የአርሶ አደር ልጅ ያልሆኑ የከተማ ሰዎችን እነሱን የልማት ተነሽ እንደሆኑ ተፈናቃይ እንደሆኑ ወይ አርሶ አደር ልጅ እንደሆኑ በማስመሰል ካርታ እየወጣ መሬት እንዲያገኙ የተደረገባቸው ኬዞች አሉ። ለምሳሌ በለሚኩራ 23 ካርታ በ23 ካርታ 7754 ካሬ ሜትር በዚህ አይነት መንገድ በወሰዱ በሰጡ በአስተዳደሩ በኩል ባሉም ተጠቃሚ ናቸውም ተብለው በተጠረጠሩ 43 ሰዎች ላይ ክስ ተመስርቷል። ከፍትህ ስርዓቱ ጋር የተያዙ ጉዳዮችም በስካሁን የኮሚቴው ስራዎች ትኩረት አግኝተው ምርመራ የተደረገባቸው መሆኑን ዶክተር ጌዲዮን ጢሞቴዎስ ገልጸዋል። ስልጣናቸውን አላግባብ በመገልገል አካውንት በማገድ ጉቦ ተቀብለዋል ተብሎ የተጠረጠሩ የፋይናንስና ኢንተለጀንስ ማዕከል ኃላፊዎች ላይ ክስ ቀርበዋል። እንዲሁም ጉቦ በመቀበል በስልጣን አላግባብ በመገልገል ሐሰተኛ ሰነድ በመገልገል የተጠረጠሩ አቃቢ ህጎች ጠበቃና የነሱ ተባባሪ የሆኑ ተጠቃሚዎች ግለሰቦችም ክስ ቀርቦባቸዋል። ፖሊስን ጨምሮ በስልጣን አላግባብ በመገልገል ወንጀል የተጠረጠሩ 11 የጸጥታ አካላት ባልደረቦች ላይ በ3 መዝገብ ክስ ቀርቧል። የፍትህና ጸጥታ ዘርፍ ላይ ከመሬትም ባለፈ በተለየ መልኩ ትኩረት ማድረግ የፈለግነው ቀጣይ ለሚሰሩ ስራዎች እነዚህ ተቋማት እነዚህ መዋቅር ውስጥ ያለውን ነገር ማጥራት የተሻለ አቅም ይፈጥራል በሚል ትኩረት ለመስጠት ተሞክሯል። በቀጣይም ከፍተኛ ሀገራዊ ጉዳት ያደረሱ የተለያዩ ዘርፎች የተፈጸሙ ሙስናዎች ላይ ትኩረት ተደርጎ ይሰራልም ተብሏል። ለተቋሚዎችና ምስክሮችም ማበረታቻና የህግ ከለላ መስጠትም በቀጣይ ሌላ ትኩረት የሚያገኝ ጉዳይ እንደሆነም ዶክተር ጌዲዮን ጢሞቴዎስ ተናግረዋል። ከፍተኛ ፋይዳ ያላቸው ግዙፍ የሆኑ የሙስና ወንጀል ጥቆማዎች አሉ። እነሱ ላይ የተጀመሩ ስራዎችን በልዩ ትኩረት ውጤታማ አድርጎ መስራት አንዱ የትኩረት አቅጣጫችን ነው። ሌላው ጠቋሚዎችን ለማበረታታት በተለይም ከፍተኛ ጉዳት መንግስት ላይ በደረሰባቸው አይነት ወንጀሎች ላይ ለጠቋሚዎች ማበረታቻ ሚኖርበትን ስርዓት ማስተዋወቅ አንዱ እቅድ ነው። አሁንም በህግ ላይ ያለ የመንግስት ኃላፊዎች ሀብታቸውን የማስመዝገብ ግዴታቸውን በአግባቡ ባልተወጡበት ሁኔታ የተደበቀ ሀብትን ለጠቆመ ሰው አሁንም በአዋጅ አለ የ25% ማበረታቻ የሚሰጥበት አሰራር አለ። ብሔራዊ የጸረ ሙስና አስተባባሪ ኮሚቴው በቀጣይም ከተቋማትና ክልሎች ጋር በተቀናጀ መልኩ ስራዎች እንደሚሰራም ተገልጿል። ተመልካቾቻችን ከኢትዮጵያ ቴሌቪዥን የኢቲቪ 4 ማዕዘን ዜናዎቻችን ቀጥሏል። በመቀጠል የምናልፈው ሮዛ መኮንንና ሙሉ ግርማይ ወደሚያደርሱን መረጃዎች ይሆናል። አብራችሁኑ ነው። የአፍሪካ በሽታ መቆጣጠርና መከላከል ማዕከል የዋና መስሪያ ቤት ግንባታ የመጀመሪያው ምዕራፍ ተመረቀ። ማዕከሉን የቻይናው የውጭ ጉዳይ ሚኒስትር ቺንግ ጋንግና የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ መርቀው ከፍተውታል። በቻይና ትብብር የተገነባው የመጀመሪያው ምዕራፍ 25 ወራትን ብቻ እንደፈጀም ተገልጿል። መቀመጫውን አዲስ አበባ ያደረገው የአፍሪካ የበሽታ መቆጣጠርና መከላከያ ማዕከል ግንባታ የኪነ ህንፃ ጥበብ የታየበት ተጨማሪ የከተማዋ ገጽታ ስለመሆኑም ይነሳል። ተመልካቾቻችን ቀደም ሲል እንደገለጽኩት ሪፖርተራችን ሙሉ ግርማይ ተጨማሪ መረጃዎችን ሊያደርሰን በቀጥታ መስመራችን ላይ ገብቷል። ሙሉ እንደምንልሃል ቀደም ሲል ለመግለጽ እንደሞከርኩት የአፍሪካ የበሽታዎች መከላከያና መቆጣጠሪያ ማዕከል ግንባታ ዛሬ በይፋ ተመርቋልና እስቲ አጠቃላይ የምርቃቱ መርሃ ግብር ምን ይመስል ነበር? የተላለፉ መልእክቶችም ካሉ ለተመልካቾች አጋራ። መልካም አልጋንሽ እንግዲህ በዛሬው ዕለት ከሰሞኑ በትናንትናው ዕለት ወደ ኢትዮጵያ ይፋዊ ስራ ጉብኝት እያደረጉ የሚገኙት የቻይና ውጭ ጉዳይ ሚኒስትር ቺን ጋንግ እንግዲህ እንደሚታወቀው አጠቃላይ በኢትዮጵያ ይፋዊ የስራ ጉብኝት እያደረጉ ነው የሚገኙትና በዛሬው ዕለትም አጠቃላይ ከአፍሪካ ህብረት ሙሳ ፋቂ ጋር ውይይት አድርገዋል። አጠቃላይም ስምምነት የደረሱበትን ውይይት ማድረግ ችለዋል ማለት ይቻላል። እንግዲህ በዛሬው ዕለት በዋናነት በዚህ በአዲስ አበባ በንፋስ ስልክ ላፍቶ ክፍለ ከተማ ውስጥ በኃይሌ ጋርመንት ተብሎ በሚጠራው አካባቢ ላይ እየተገነባ የሚገኘው የአዲስ አበባ አጠቃላይ የአፍሪካ የበሽታና የበሽታ መከላከልና የመቆጣጠር ማዕከል የመጀመሪያው ምዕራፍ ግንባታ መመረቁም ነው እንግዲህ
በዛሬው ዕለት ይፋ የተደረገውና አጠቃላይ እንደሚታወቀው እንግዲህ ይህ የአፍሪካ የበሽታ መከላከልና መቆጣጠር ማዕከል አጠቃላይ የአፍሪካን የበሽታን ከመከላከልና ከመቆጣጠር አንጻር ተጨማሪ አቅም ይሆናል ተብሎ ነው በታሳቢ ተደርጎ እየተገነባ የሚገኘው። በቻይና የገንዘብ ድጋፍ ነው እንግዲህ ለ2 ዓመታት ያህል በዚህ በአዲስ አበባ ሲገነባ የነበረው የዋናው መስሪያ ቤት የአፍሪካ የበሽታ መከላከልና መቆጣጠር ማዕከል የተመረቀው። የዋና ግንባታውም እንግዲህ በሁለተኛ ምዕራፍም የሚቀጥል ስለመሆኑም የተገለጸው። ይህ አጠቃላይ የአፍሪካ የበሽታ መከላከልና መቆጣጠር ማዕከል ግንባታ የሁለቱ የአፍሪካና የቻይና ግንኙነትና ትብብር ዋነኛ ማሳያ ስለመሆኑ የተገለጸውና አፍሪካ እንግዲህ እንደሚታወቀው ከቻይና ጋር ያላት ትብብር ጠንካራ ስለመሆኑም የተነሳውና ይህ ትብብራቸው ደግሞ ተጠናክሮ እንደሚቀጥል ነው በዋናነት የቻይና ውጭ ጉዳይ ሚኒስተር ቺን ጋንግ የተናገሩትና አጠቃላይ ያለውም እንደሚታወቀው አፍሪካ ከቅርብ ጊዜያት ወዲህ በአጠቃላይ በዓለም አቀፍ መድረክ ላይ እንግዲህ ተሰሚነቷ እንዲጎላ የዓለም አቀፍ መድረኮች ላይም ተወካይ እንድትሆን ከማድረግ አንጻርም ቻይና ትብብሯን አጠናክራ እንደሚቀጥል አጠቃላይ ስምምነት መደረጉ ነው እንግዲህ በዋናነት የተነሳውና እንግዲህ ሌላኛውም ደግሞ አጠቃላይ ቻይና በአፍሪካ ውስጥ የሚደረጉ የልማት ትብብሮችን ድጋፍ ከማድረግ አንጻር አጠናክራ እንደሚቀጥል ነው በዋናነት የተገለጸው። አልጋነሽ አመሰግናለሁ ሙሉ። ተመልካቾችን ከዚህ ዜና ጋር በተያያዘ በኢትዮጵያ ይፋዊ የስራ ጉብኝት እያደረጉ ያሉት የቻይና የውጭ ጉዳይ ሚኒስትር ቺንግ ጋንግ ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ጋር ተወያይተዋል። መሪዎቹ በአፍሪካና ቻይና መካከል ያለውን ትብብር ማሳደግ የሚያስችል ስምምነት ነው የተፈራረሙት። አፍሪካና ቻይና በንግድ በመሰረተ ልማትና በሌሎች ጉዳዮች ላይ በጋራ ከመስራታቸውን ባለፈ ጠንካራ የዲፕሎማሲ ግንኙነትን መስርተዋል። በዚህም ባለፉት ዓመታት የነበሩ የቻይና ውጭ ጉዳይ ሚኒስትሮች አፍሪካን በየዓመቱ የሚጎበኙ ሲሆን የአዲሱ ውጭ ጉዳይ ሚኒስትር ጉብኝትም ለ33ኛ ጊዜ የተካሄደ መሆኑን የተገለጸው። ውጭ ጉዳይ ሚኒስትር ጋንግ ኢትዮጵያን ጨምሮ 5 ሀገራትን የሚጎበኙ ሲሆን በዛሬው ዕለትም ከአፍሪካ ህብረት ኮሚሽን ሊቀመንበር ጋር ተወያይቷል። በቀጣይ በ4 የአፍሪካ ሀገራት ከሚያደርጉት ጉብኝት በተጨማሪ ከሌላኛው ቀጣናዊ ድርጅት ከአረብ ሊግ የስራ ኃላፊዎች ጋር እንደሚወያዩ ሪፖርተራችን ተስፋዬ ጫኔ ዘግቧል። በጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት የሚዘጋጀው የአዲስ ወግ አዲስ ጉዳይ ህዝባችን አቅማችን በሚል ርዕሰ ጉዳይ ላይ ዛሬ ተካሂዷል። የስነ ህዝብ እድገትን ከኢኮኖሚ ከአገልግሎት አሰጣጥ ብሎም ከሰላምና ጸጥታ አንጻር የዳሰሰው ውይይቱ የሀገሪቱ የስነ ህዝብ እድገት አሉታዊና አዎንታዊ ተጽዕኖዎችንም በዝርዝር የቃኘ ነበረ። የጨመረ የመጣው የህዝብ እድገት በአዎንታዊ መልኩ የፖሊሲ አቅጣጫዎችን በማስቀመጥ ለምጣኔ ሀብት እድገት መሰረት የሚሆን እድል መፍጠሩም ነው የተገለጸው። ተመልካቾቻችን ባልደረባችን ሮዛ መኮንን ተጨማሪ መረጃዎችን ልታደርሰን በቀጥታ መስመራችን ላይ ትገኛለች። ከሷ ጋር ቆይታ እናደርጋለን። ሮዛ እንደምንላሻል። ቀደም ሲል ለመግለጽ እንደሞከርኩት ህዝባችን አቅማችን በሚል የአንድ ጉዳይ አዲስ ወግ ውይይት ዛሬ ተካሂዷልና አጠቃላይ እስቲ በዋናነት በዛሬው ውይይት የተነሱት ነጥቦች ምንድናቸው? መልካም እንግዲህ ቀደም ሲል እንደተባለው ህዝባችን አቅማችን በጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት በሚዘጋጀው አዲስ ወግ ላይ በሀሳብነት ተነስቶ ሰፊ ውይይቶች የተደረጉበት ርዕሰ ጉዳይ ነው። እንደሚታወቀው ዓለም 8 ቢሊዮን ያህል የህዝብ ቁጥር ማስተናገዷና ነዋሪዎቿ ወደዛ መድረሳቸውን መረጃዎች ያሳያሉ። ከዚህ ውስጥ ደግሞ ኢትዮጵያ እንግዲህ 12ኛውን ደረጃ ይዛለች በዓለም የህዝብ ብዛት የዓለም ባንክ መረጃ እንደሚያሳየው። ስለዚህ ትልቅ ቁጥር ለዓለም ህዝብ አበርክቶ እያደረገች ያለች ሀገር ናት ማለት ነው ኢትዮጵያ። ከዚህ አኳያ እንግዲህ ያደገ የመጣውን የህዝብ ቁጥር የበለጠ በኢኮኖሚ ውስጥ ተሳታፊ እንዲሆን የራሱ ድርሻ እንዲኖረው እናም ደግሞ ኢትዮጵያ ያላት መረጃዎች እንደሚያሳዩት ያላት ቁጥር ከ30 ዓመት እድሜ በታች ያሉ ዜጎቿ ቁጥር 70% ያህል ይሸፍናል። ከ0 እስከ 14 ዓመት እድሜ ያለው ቁጥር ደግሞ ዜጎቿ 50% ይሸፍናሉ። ስለዚህ ትልቅ የሆነ ወጣት እምቅ ኃይል ያለው ዜጋ እንደመኖሩ ይሄንን ወደ ኢኮኖሚ ቀይሮ የተሻለ እንግዲህ እንደሚታወቀው የህዝብ ቁጥር በተወሰነ መልኩ አሉታዊ ተጽዕኖ ሊኖረው ይችላል። ነገር ግን እነዚህን አሉታዊ ተጽዕኖዎች ቀርፎ መልካም በሆነ እና አዎንታዊ ተጽዕኖ እንዲኖረው በማድረግ ለሀገር ልማት እንዲሁ ለማድረግ ረገድ ምን መሰራት አለበት፣ የፖሊሲ አውጪዎቻችን የቱ ላይ ትኩረት ሊያደርጉ ይገባል የሚለውን ርዕሰ ጉዳይ በዋናነት የያዘ ነበር። እንግዲህ ቀደም ሲል እንደተባለው በሶስት መልኩ የህዝብ እድገትን የተመለከተበት አውድ ነው። የመጀመሪያው ከኢኮኖሚ አኳያ፣ ሁለተኛው ከአገልግሎት አሰጣጥ፣ ሶስተኛው ደግሞ ከሰላምና ጸጥታ ጋር የተገናኘ ነው። እንግዲህ በመጀመሪያው በተለይም እየጨመረ የመጣው የህዝብ እድገት እንዴት በኢኮኖሚው ላይ ጠንካራ የሆነ አስተዋጽኦ ሊያደርግ ይችላል የሚለውን ሀሳብ የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ በስፋት መነሻ ሀሳብ አንስተውበታል። እንዲሁም ደግሞ ከተወያዮችም የተለያዩ ሀሳቦች የተሰነዘሩበት ነበረ። ኢትዮጵያ ያላትን ሀብት እንግዲህ በሰው ኃይል ያላትን ሀብት እንድትጠቀም ለማድረግ ረገድ
ፖሊሲዎች ተቀርጸው የተከወኑ ስለመሆናቸው ጠቁመዋል። እንደ ምሳሌ ያነሱት ለምሳሌ የተሟላ በጥራትም በብቃትም የራሱን የቻለ ዜጋ በመፍጠር ረገድ በተለይ ወጣቱ ብቃት ያለውም ጥራት ያለውም እንዲሁም በማድረግ ረገድ የትምህርት ፖሊሲዎችን ቀርጸው የተሻለ ትምህርት እንዲያገኝ በማድረግ የጤና ፖሊሲዎች ላይ የተስተካከሉ ስራዎች እንዲሰሩ በማድረግ ሰፊ ርቀቶች መኬዳቸውን ጠቁመዋል። በስራ እድል ፈጠራ ጋር የተገናኙም እንግዲህ በአመት እስከ 2 ሚሊዮን የስራ እድል ፈጠራ እየተደረገ እንደሆነ በሀገሪቱ አንስተዋል። ካለፉት አመታት 7.1 በመቶም የስራ እድል ፈጠራ ላይ ጭማሪዎች ማሳየታቸውን ጠቁመዋል። ነገር ግን አሁንም እያደገ የመጣው የሰው ኃይል ያንን ሊያማክል ባለመቻሉ ምክንያት እዚህ ላይ ያሉ ክፍተቶችን በመቅረፍ ረገድ ሰፊ ስራዎች ይጠበቃሉ የሚል ሀሳብ ተነስቷል። ከአገልግሎት አሰጣጥ ጋር በተገናኘ እንደሚታወቀው አንደኛው መሰረታዊ ፍላጎቶች ላይ የማህበረሰብ መሰረታዊ ፍላጎቶች የመጨመር ሂደት ይኖራል የህዝብ እድገት ሲጨምር። ከዛ ባለፈም ደግሞ ከገጠር ወደ ከተማ ፍልሰቶች አሉና እነዚህን ፍልሰቶች በራሱ የሚመጡ አገልግሎት አሰጣጦች ላይ ጫና ይፈጥራሉ። ስለዚህ እነዚህን እንዴት መፍታት ይገባል የሚልም ሀሳቦች ተነስተዋል። አንደኛው በመፍትሄነት የተጠቆመው ነገር የበለጠ አገልግሎት አሰጣጥን ቴክኖሎጂ የዋጀ በማድረግ የተሻለ በብዛት የሚስተናገድበትን ማህበረሰቡ በቴክኖሎጂ በየቤቱ ሆኖ የሚያገኝበት አገልግሎቱን እድል በመፍጠር እነዚህን ችግሮች ለመቅረፍና አዳዲስ የፖሊሲ አቅጣጫዎችን ማውጣትም እንደሚገባ የተመላከተበት አንዱ ነበር። በመጨረሻ የተመላከተው እንግዲህ ከተለይ ከሰላምና ከጸጥታ ጉዳይ ጋር የተገናኘ ነው። የህዝብ እድገት በራሱ የሚፈጥረው አሉታዊ ተጽዕኖ አንዱ የሰላምና የጸጥታው ላይ ጫና መፍጠር ነው። ስለዚህ እነዚህ ሰላምና ጸጥታ ላይ የሚፈጠሩ ነገሮች አብዛኛው ከፍታዊ ክፍፍል ጋር ከኢኮኖሚ በተለይም ያመነጨ ያለው የሀገሪቱ ኢኮኖሚ መጠን ለማህበረሰቡ ሊሆን ካልቻለ ፍታዊ የሆነ ክፍፍል ከሌለ ከነዛ ምክንያት ሊመጡ የሚችሉ ግጭቶች ለሰላምና ለጸጥታው አንድ እንቅፋት ሊሆኑ ይችላሉ። ስለዚህ እነዚህን በመቅረፍ ረገድ ፍታዊ የሆነ ተጠቃሚነትን የማስፋት ሂደቶች ላይ ሰፊ ርቀቶች ሊካሄዱ ይገባል የሚለው በዋናነት የተነሱ ሀሳቦች ነበሩ ማለት ነው። በዛሬው የአዲስ ወግ አንድ ጉዳይ ህዝባችን አቅማችን በሚለው ርዕሰ ጉዳይ ላይ ማለት ነው። አልጋነሽ አመሰግናለሁ። ሩዛ ዜናዎቻችን ይቀጥላሉ። የፌዴራል መንግስት በስምምነቱ መሰረት ከባድ የጦር መሳሪያዎችን ከህወሓት መረከብ ጀመረ። በፌዴራል መንግስትና በህወሓት አመራሮች መካከል በደቡብ አፍሪካና በኬንያ የተደረሰውን ስምምነት ተከትሎ በትላንትናው ዕለት የመጀመሪያ ዙር የከባድ መሳሪያ ርክክብ ተካሂዷል። ርክክቡ ከመቀለ ከተማ 36 ኪሎ ሜትር ርቀት ላይ በሚገኘው አጉላዕ ካምፕ የተከናወነ ሲሆን በርክክቡ የተለያዩ ሀገራት ወታደራዊ ታዛቢዎችም ተገኝቷል። በቀጣናው የተሰማራው ሰራዊት አመራር ሌተናል ኮሎኔል አለሜ ታደለ በመንግስታችንና በህወሓት አመራሮች መካከል በተደረሰው የሰላም ስምምነት መሰረት የተለያዩ አይነት ከባድ መሳሪያዎችን መረከባቸውን ገልጿል። ህወሓት ለመከላከያ ሰራዊታችን ያስረከባቸው የመሳሪያ አይነቶችም ብረት ለበስ ታንኮች፣ የተለያዩ ሚሊሜትር መድፎች፣ ሮኬቶች፣ ዙዎች፣ ሞርታሮችና ፓምፕን ያጠቃለለ መሆኑን ሌተናል ኮሎኔል አለሜ ታደለ ተናግሯል። የርክክብ ስነ ስርዓቱን ለመታዘብ የአፍሪካ ህብረት ታዛቢ አረካካቢ ኮሚቴዎች የተገኙ ሲሆን ከአረካካቢዎች መካከልም ብርጋዴር ጀነራል አድዋ ሉቡካን ፒተር በሁለቱም ወገኖች በኩል እየተደረገ ያለው የከባድ መሳሪያ ርክክብ የተጀመረውን የሰላም ጉዞ የሚያጠናክር መሆኑን ገልጸዋል። በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በህወሓት መካከል የተደረሰው ሰላምን የማስፈን ተግባር ዓለምን የሚያስደንቅ መሆኑን ጠቅሰው ለመላው ህዝብና ስምምነቱን ተግባራዊ እያደረጉ ላሉ አካላት ምስጋና ማቅረባቸውን ከኢፌዴሪ መከላከያ ሰራዊት ያገኘነው መረጃ ያመለክታል። ለፈጣን ግብይት እንዲሁም ለተለያዩ አገልግሎቶች ሲቢኢ ብር ምቹና ቀልጣፋ አማራጭ ነው። በተጨማሪም ውጪ ከሚገኙ ወዳጆ በወርልድ ሬሚት ገንዘብ ሲላክሎ ሲቢኢ ብርን ተጠቅመው መቀበል ይችላሉ። የበዓል ዝግጅቶን በሲቢኢ ብር ያቅሉ። ለክርስትና እምነት ተከታዮች በሙሉ መልካም የገና በዓል። ሲቢኢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልካቾቻችን ዜናዎቻችን አሁንም ይቀጥላሉ። የኢቲቪ 4 ማዕዘን አበይት ጉዳዮችን በድጋሚ እናስታውሳችሁ።
በመሬት ወረራ በፍትህና ሌሎች ዘርፎች ላይ የተሳተፉ 318 ሰዎች ላይ ክስ እንዲመሰረትባቸው መደረጉን የብሔራዊ የጸረ ሙስና አስተባባሪ ኮሚቴ ገለጸ። የህዝብ ቁጥር ለሀገር እድገት አስተዋጽኦ እንዲያበረክት የተለያዩ ዘርፎች የተናበበ ስርዓት መስራት እንዲችሉ እየተሰራ መሆኑን የፕላን ሚኒስትሯ ዶክተር ፍጹም አሰፋ ተናገሩ። የተባበሩት መንግስታት ድርጅት የዓለማችን የኦዞን ሽፋን ከደረሰበት ጉዳት እያገገመ መሆኑን አስታወቀ። የጤና ሚኒስቴር ከሰላም ስምምነቱ በኋላ በጤናው ዘርፍ ለትግራይ ክልል ከ243 ሚሊዮን ብር በላይ ድጋፍ መደረጉን አስታወቀ። የጤና ሚኒስትሯ ዶክተር ሊያ ታደሰ በነበረው ጦርነትና ግጭት ምክንያት ጉዳት ደርሶባቸው የነበሩ የጤና ተቋማትን መልሶ ለመገንባት የተሰሩ ስራዎችን አስመልክተው መግለጫ ሰጥተዋል። ብሩክ ተስፋዬ ዝርዝር አለው። በሰሜኑ የሀገሪቱ ክፍል በነበረው ጦርነትና በሌሎችም አካባቢዎች በግጭቶች የወደሙ የጤና ተቋማትን መልሶ ማደራጀትና የጤና አገልግሎትን ከማዳረስ አኳያ የተሰሩ ስራዎችን አስመልክቶ የጤና ሚኒስትር ዶክተር ሊያ ታደሰ መግለጫን ሰጥተዋል። የጤና ሚኒስትር ዶክተር ሊያ ታደሰ የጤና ተቋማትን መልሶ የማቋቋምና አገልግሎት እንዲሰጡ ለማስቻል ከ30 በላይ ቡድኖች ተቋቁመው በተሰራ ስራ 36 የጤና ተቋማት ወደ ስራ መመለሳቸውን ገልጸዋል። ከጤና ሚኒስቴርና ተጠሪ ተቋማት የተውጣጡ እንግዲህ እስካሁን ከ30 በላይ የሚሆኑ ቡድኖች የተለያየ ቡድኖች በአላማጣ፣ በኮረም፣ ሽሬ፣ አክሱም፣ አድዋ ላይ በሁለት ዙር በማሰማራት ስራዎች ጤና አገልግሎቶች ወደ ተመልሰው እንዲጀምሩ ለማድረግ ተቋማትን የመደገፍ ስራ እየሰሩ ቆይተዋል። አሁንም እየሰሩ ይገኛሉ። በአላማጣና ሽሬ ኮሪደር ላይ በእነዚህ ቀደም በጠቀስኳቸው ከተሞች እስከ አክሱምና አድዋን ጨምሮ ወደ ስራ 36 ተቋማት ተመልሰዋል። ከነዚህ ውስጥ 12 ሆስፒታሎችና 28 ጤና ጣቢያዎች ናቸው። በእነዚህ ተቋማት ውስጥ ከሚሰሩ ሰራተኞች ከ95% በላይ የሚሆኑት ወደ ስራ ተመልሰዋል። ይህንንም እንግዲህ ድጋፍ ለማድረግ የስራ ሂደቱንም እንዲቀጥል ለማድረግ በጊዜያዊነት 11 ሚሊዮን 424 ሺህ ብር ጊዜያዊ ክፍያም ተከፍሏል። እነዚህ ተቋማትን ባሳለፍነው አንድ ወር ከ14986 አካባቢ የሚሆኑ ህብረተሰብ ክፍሎችን አገልግሎት ሰጥተዋል። የሕክምና መሳሪያዎች ጥገናን በማድረግ አገልግሎት እንዲጀምሩ የማስቻል ስራዎች መሰራታቸውንም የጤና ሚኒስትሯ አብራርተዋል። ክትባት አገልግሎትን ለማስጀመር እንዲያግዙ የሶላር ማቀዝቀዣ ፍሪጆች ስለሚያስፈልጉ እነዚህ በተለይ ከነበረው የመብራት ችግርም ጋር ተያይዞ ይህንን ተደራሽ ለማድረግ ወደ 29 የሚሆኑ ሶላር ማቀዝቀዣ ፍሪጆች በዚሁ መስመር ወደ ተለያዩ ጤና ተቋማት እንዲደርሱ ለማድረግ ተችሏል። በተጨማሪ እንግዲህ እነዚህን ጤና ተቋማት ስናስጀምር የሕክምና መሳሪያዎች ብዙ ሳይሰሩ የቆዩም የማይሰሩም ስላሉ እነዚህን ድጋፍ ለማድረግ የተለያዩ ቡድኖችም ተልከው ጥገና ለማድረግ ተሞክሯል። በዚህም በተለይ በሕክምና መሳሪያ ማከማቻው ውስጥ የነበሩ እንደዚሁም በጤና ተቋማት የነበሩ በደም ባንክም የነበሩ ላይ የተለያዩ ጥገናዎች ተደርገው ወደ 319 የሚሆኑ መሳሪያዎች ጥገና ተደርጎ ከነሱ ውስጥ ወደ 206ቱ ወደ አገልግሎት ተደርገዋል።
ተከላም የተደረገባቸው ቅድም የጠቀስኳቸውን ፍሪጆች ጨምሮ አሉ። ሌሎች ግን ተጨማሪ ስፔር ፓርት የሚያስፈልጋቸው ስለሆኑ በቀጣይ እነሱን ለመጠገን ስራዎች እየተሰሩ ይገኛሉ። በጥቅሉ ከሰላም ስምምነቱ በኋላ በጤናው ዘርፍ ለትግራይ 243 ሚሊዮን ብር በላይ ድጋፍ መደረጉን የጤና ሚኒስትር ዶክተር ሊያ ታደሰ አስታውቀዋል። በመቀሌም በኩል በሽሬም ኮሪደር ባላማጣና ኮረብም የተላኩ አጠቃላይ ከሰላም ስምምነቱ በኋላ ወደ 243 ሚሊዮን 615202 ሚሊዮን ብር የሚያወጣ መድኃኒቶች እና ግብአቶች ክትባቶችን ጨምሮ መላክ ተችሏል። እንግዲህ ይሄ በመንግስት የተላኩት እንዳለ ሆኖ በአጋር ድርጅቶች ደግሞ ተጨማሪ የተለያዩ ግብአቶች ሊላኩ ችለዋል። በተለይ በዓለም አቀፍ ድርጅቶች የተለያዩ ህይወት አድን መድኃኒቶችም ድጋፎችም እንደዚሁ እየተደረጉ ይገኛሉ። እንግዲህ አጠቃላይ በመንግስትም በአጋር ድርጅቶችም በኩል የተላኩትን በድምር ስናይ በሜትሪክ ቶን ወደ 1525 ሜትሪክ ቶን ወደ መቀሌ የተላከ ሲሆን ከዚህ ውስጥ ወደ 1200 የሚሆነው በመንግስት የተደረገ ድጋፍ ነው። ቀጣይም እንግዲህ ይሄ መቀጠል ያለበት ስራ ስለሆነ በቀጣይም በሁሉም ኮሪደሮች ዝግጅት እየተደረገ ሲሆን ወደ 10.56 ሜትሪክ ቶን መድኃኒትና ሕክምና ቁሳቁስ አሁን ወደ መቀሌ ለመላክ በአየር መንገድ በኩል ዝግጁ ተደርጓል። በአማራ ክልል 40 ሆስፒታሎችንና 415 ጤና ጣቢያዎችን አገልግሎት ማስጀመር መቻሉን የገለጹት የጤና ሚኒስትሯ በአፋር ክልል 1 ሆስፒታልና 20 ጤና ጣቢያዎች ስራ እንዲጀምሩ መደረጉን ተናግረዋል። ከግጭት ጋር በተያያዘ ለሚሰጡ የሕክምና አገልግሎቶች የሚውሉ ግምታቸው 80 ሚሊዮን የሚሆን በኦሮሚያ ክልል የመድኃኒትና የሕክምና ግብዓት ስርጭት የተካሄደ ሲሆን ለቤንሻንጉል ጉሙዝ 90 ሚሊዮን በ3 ዙር መሰል ድጋፍ መደረጉን የጤና ሚኒስትሯ ገልጸዋል። አዲስ ወግ አንድ ጉዳይ ወደ ተመለከተው ዜና እናልፋለን። የህዝብ ቁጥር ለሀገር እድገት አስተዋጽኦ እንዲያበረክት የተለያዩ ዘርፎች የተናበበ ስራ መስራት እንዲችሉ እየተሰራ መሆኑን የፕላን ሚኒስትሯ ዶክተር ፍጹም አሰፋ ተናገሩ። በጠቅላይ ሚኒስትር ጽህፈት ቤት የሚዘጋጀው አዲስ ወግ አንድ ጉዳይ ውይይት ተካሂዷል። ወንደሰን አፈወርቅ ዝርዝር አለው። በጠቅላይ ሚኒስትር ጽህፈት ቤት የሚዘጋጀው አዲስ ወግ አንድ ጉዳይ ውይይት ህዝባችን አቅማችን በሚል ርዕስ ውይይት ተደርጎበታል። የህዝብ ብዛትን ከኢኮኖሚ ከአገልግሎት አሰጣጥና ሰላምና ጸጥታ አኳያም በስፋት ውይይት ተደርጎበታል። በውይይቱ ላይ የመነሻ ሀሳብ ያነሱት የፕላን ሚኒስትር ዶክተር ፍጹም አሰፋ የህዝብ ብዛት በሁለት ምክንያቶች ለሀገር አቅም ሊሆን እንደሚችል መንግስት እንደሚያምን አንስተዋል። ህዝባችን አቅማችን ስንል እንደ መንግስት እኛ አቅም ብለን ስንረዳ አቅምን በሁለት መንገድ ነው የምናስቀምጠው። አንደኛው ከብዛት አኳያ ነው፣ በቁጥር ነው። ሌላኛው ደግሞ ጥራት ነው። ብዛት ስንል ብዙ የህዝብ ቁጥር ነው፣ ህዝብ አቅም ነው ለማለት ቅድመ ሁኔታ ነው፣ አለምንም ጥርጥር ፕሪኮንዲሽን ነው። ስለዚህ 5 ሚሊዮን ህዝብ ያለው ሀገርና 120 ሚሊዮን ህዝብ ያለው ሀገር እኩል ህዝባችን አቅማችን ብሎ ሊያወራ አይችልም። 70% የሚሆነው ህዝባችን ከ30 ዓመት በታች መሆኑ ትልቅ ጉልበት ትልቅ የኳሊቲው መገለጫ ነው። እንደ ትልቅ የእድገት አቅም እንደ ትልቅ የእድል ልንጠቀም የምንችለው ነው። ያ እድል አለን። የህዝብ ብዛት እድገት ሁለት ገጽታዎች አሉት የሚሉት ፕሮፌሰር ንጋቱ ገዳ በበኩላቸው አዎንታዊ ገጽታዎችና ጫናዎች እንዳሉት አንስተዋል። የህዝብ ብዛትን ለእድገት ለመጠቀም መስራት እንደሚጠይቅም ጠቁመዋል። ኢምፖርታንት የሚመስለኝ የወጣት ቁጥር መብዛት የስነ ህዝብ ትሩፋትን መጠቀም ማለት አይደለም። ወጣት 80% ሊደርስ ይችላል። በጥራት አገሩን የሚወድ በጥሩ ሲቪክ ራይት የታነጸ በጥሩ ገቨርናንስ ያለፈ በጥሩ የኤዱኬሽን ሲስተም ውስጥ ያለፈ ራሱን ተሻግሮ ሌሎቹ ማሻገር የሚፈልግና የተዘጋጀ መሆኑን እርግጠኛ መሆን ያስፈልጋል። በአዲስ ወግ አንድ ጉዳይ ውይይት ላይ ሌላኛው የመነሻ ሀሳብ አቅራቢ የሆኑት ዶክተር ይሽጥላ ወንድሜነ በበኩላቸው በዓለም አቀፍ ደረጃ የተደረጉ ጥናቶች ከፍተኛ የህዝብ ብዛት ካስመዘገቡ 20 ሀገራት አብዛኞቹ ለግጭትና አለመረጋጋት በቀጥታ መጋለጣቸውን ያነሳሉ። ይህ እንዳይሆን ታዲያ መፍትሄዎች አሉ ባይ ናቸው። የሰላም ባህልን መትከል ያስፈልጋል። ይሄ ዘላቂ ሰላምን ለማረጋገጥ ዋነኛ መፍትሄ ነው። በኢኮኖሚም ረገድ ስናይ በጣም አዋጪ ነው። ትልቅ የመከላከያ ኃይል ከመገንባት በጣም በከፍተኛ ደረጃ ደግሞ የታጠቀ ሰፊ ቁጥር ያለው የህግ አስከባሪ የፖሊስ የተለያዩ ኃይሎችን ከመገንባት አዋጪ የሚሆነው የሰላም ባህልን መገንባት ነው። ለዚህ ደግሞ ምን ያስፈልጋል?
የሰላም መሰረተ ልማቶች የፒስ ኢንፍራስትራክቸር ብለን የምንላቸውን መዘርጋት ያስፈልጋል። የፕላን ሚኒስትሯ ዶክተር ፍጹም አሰፋም ምንም እንኳ የሚነሱ ችግሮች ቢኖሩም ኢትዮጵያ የትምህርት ዘርፉ ላይ ከፍተኛ ኢንቨስትመንት እያፈሰሰችና የፖሊሲ ለውጦችን እያደረገች ነው ያሉ ሲሆን ይህም ሰፊ ቁጥር ያለውን ሕዝብ የያዘችን ሀገር ውጤታማ ለመሆን ያግዛታል ብለዋል። በመሰረተ ልማት፣ በጤናው ዘርፍ፣ በስራ ፈጠራ የተለያዩ ስራዎች መሰራታቸውንም አንስተዋል። በተለያዩ ዘርፎች መካከል የቅንጅት ችግሮች አሉ የሚሉት ዶክተር ፍጹም ውጤታማ ለመሆን ግን የተለያዩ ዘርፎች የተናበበ ስራ መስራት እንዲችሉ እየተሰራ መሆኑንም ተናግረዋል። ቅንጅት የሚጀምረው ከፖሊሲ ማናበብ በመሆኑ ከረጅም ጊዜ በኋላ ምናልባትም ለመጀመሪያ ጊዜ ፖሊሲዎች በሀገራችን ሲወጡ በአንድ ተቋም ውስጥ ታጥረው ሲወጡ የነበረውን ከዛ ውስጥ በማውጣት ፖሊሲ ማፒንግ እና ፖሊሲ አላይመንትን አገራዊ ፍሬምወርክ ተዘጋጅቶ ሁሉም ፖሊሲ ከሚመለከታቸው ሌሎች ፖሊሲዎች ጋር ተናቦ መውጣት እንዲችል አሰራር ተዘርግቶ ወደ ስራ ተገብቷል። ለዚህም ከቅርብ ጊዜ ወዲህ ለካቢኔ ቀርቦ የሚጸድቁ ፖሊሲዎች በከፍተኛ ሁኔታ 100% ማድረግ አይቻልም በየትም ሀገር ግን ማናበብ እንዲቻል ያ ስራ እየተሰራ ነው ያለው። ስለዚህ የጤናና የትምህርት ፖሊሲ በጣም በቅርብ ያንን ፕሮሰስ ጨርሶ አልፎ መጥቷል። በራያ አላማጣ፣ ኮረምና ጨርጨር አካባቢዎች የተፈጠረውን ሰላም ተከትሎ ነዋሪዎች የተረጋጋ ህይወታቸውን ለመምራት እድል ፈጥሮላቸዋል። በቀጣይም የሰላም ስምምነቱ ሙሉ ለሙሉ ተግባራዊ ተደርጎ እንደ ሀገር በጦርነቱ የደረሰውን ጉዳት መልሶ ለመገንባት የዜግነት ድርሻቸውን እንደሚወጡ ነው የተናገሩት። ይመራደም ተጨማሪ አለው። በሰሜኑ ጦርነት ሳቢያ በሰላም ውሎ የማደርና ሰላማዊ እንቅስቃሴ ርቋቸው የቆዩት የራያ አካባቢዎች ከአራት ወራት ወዲህ የሰላም አየርን እያጣጣሙ ነው። በራያ አላማጣ፣ ኮረምና ጨርጨር አካባቢዎች የተፈጠረውን የሰላም እፎይታ ተከትሎ ከተሞች ወደ ቀድሞ የሰዎችና የንግድ እንቅስቃሴያቸው ተመልሰው ነዋሪዎች የተረጋጋ ህይወትን የመምራት ተግባራት ቀጥለዋል። መቼም ይሄ የሰላም ጉዳይ መንዝረ ይሄ ነው የምትለው ነገር አይደለም። ለምን እንኳን የሰው ልጅ አይደለም ወፎቹ እንኳን ተረብሸውበት የኖሩ ነው። ሰላሙ ለማንም ሰላሙ ይሄ ነው ብለህ በገንዘብ አትመነዝረው። ለምን ገንዘብ የሰው ልጅ ገንዘብ ይወድ ነበር። ገንዘቡን ከዝና ሰናወጣ ከዝና ቦታ ሰናረገው ነው ጥለን ይሄር ነው። ለምን ሰላም ጦት ስላለ ህይወትን ለማትረፍ ተብሎ አሁን ወደ ሰላም ስንመጣ ሰላሙ ከምን በላው ከምን ጠጣው ሀታ ምን ተነፍሰው አየር በላይ አስፈላጊ ነው። ለምን አንተ እኮ ያለ ሰላም እምነትን ለማመን እንኳን ሰላም ሲኖር ነው። ሰላም አለ፣ በሰላም ወጥተ መግባት አለ፣ ብዙ ነገሮችን የማግኘት እድሎች አሉ። በተለይም በፌዴራል መንግስትና በህወሓት መካከል የተደረሰው የሰላም ስምምነት ተግባራዊ መደረግ መጀመሩና ማህበራዊ አገልግሎቶች ዳግም ወደ ስራ መመለሳቸው ከባድ ጊዜያትን ላሳለፉት የራያ አካባቢዎች ጥቅሙ ዘርፈ ብዙ ነው። ከጦርነት ይልቅ ሁሉም መልካም አጋጣሚዎች የሚገኙት ከሰላም ነው የሚሉት ነዋሪዎቹ የተደረሰው የሰላም ስምምነት በሁለቱም ወገን ሙሉ ለሙሉ ተተግብሮ ዘላቂ ሰላም እንዲመጣ ይሻሉ። ባደረጉት ውይይት እኛ ተጠቃሚዎች ነን። ምንም ቢሆን ምንም ከሰላሙ ነው እንጂ ወዲ ቢገፋ ወዲ ቢባል ምናገኘው ነገር የለም። ከዚህ አንፃር ያው ብዙ ተስፋ አለን። በሁለቱም ቃላቸውን በገቡበት መሰረት አፋጥነው የሰላም ጉዳይ እንዲፋጠን እንፈልጋለን። እንደ ድሮው ባየር ተጀምሯል። አሁን ደግሞ የመስክ መቼ ነው የሚሄደው? በጣም የሚገርም ነገር ከዚህ ወደ ማጨ መሄድ አትችልም። ከአላማጣ ወዲህ እንደፈለክ መምጣት አትችልም። ከአላማጣ ወደ መሆን መሄድ አትችልም። ይሄ ሁሉ ክፍት መደረግ አለበት። ይሄ ወልዲያ መቀሌ ክፍት መሆን አለበት። ምክንያቱም ይሄ ከሆነ ምንም በቃ ማንም ህዝብ በቃ መንግስት ያለው የሚሄድ ነው እንጂ ስለዚህ ይሄ ቶሎ ብሎ መፋጠን መሳካት መቻል አለበት። አሁን ላይ በተፈጠረው የሰላም ስምምነት የሰላም አየርን ከመተንፈሳቸውም በላይ ከሩቅ አካባቢዎች ድረስ ሻጭና ሸማቾች ይሰባሰቡባቸው የነበሩ የገበያ ስፍራዎችም ከምርት አቅርቦት እጥረትና ከሰዎች ጭርታ ተላቀው የሞቀ እንቅስቃሴ ላይ ናቸው። እናም ያ ሁሉ አስቸጋሪ ፈተና አልፎ በዚህ ደረጃ በገበያ ስፍራዎች ላይ በመገናኘታቸው ደግሞ የፈጠረባቸው ደስታ ከመሸጥና ከመግዛትም በላይ ሆኗል። መገበያየቱ መሸመቱ ይበልጥ ሰው ለሰው መገናኘቱ ትልቅ ዓላማ ነው እና ሰው በጣም ርቦና ነበረ። አሁን ሰው የተለያየ ሁሉ ተገናኝቶ ሰላም ተገባይቶ የተለያየ ነው። ሰላም በመስፈኑ በገበያው ላይ መረጋጋት ተፈጥሯል። ገዡም
ሰላሙን ዋስትና አድርጎ ግዢ እየፈጸመ ነው ያለው። ሻጩም ደግሞ ሳይፈራ ስጋት ሳይኖረው በተመጣጣነ ዋጋ እንዲሸጥ መልካም አጋጣሚውን ፈጥሯል። በቀጣይም አሁን ያገኙት የሰላም እፎይታ የበለጠ ጸንቶ እንደ ሀገር በጦርነቱ የደረሰውን ጉዳት መልሶ ለመገንባት በሚደረገው ጥረት የዜግነት ድርሻቸውን ለመወጣት ዝግጁ መሆናቸውን የራያ አካባቢ ነዋሪዎቹ ተናግረዋል። በያዝነው የጥር ወር ወደ ባህር ዳር የሚመጡ ጎብኚዎችን ቆይታ ያማረ ለማድረግ የሚያስችሉ ሁነቶች እንደሚከናወኑ የባህር ዳር ከተማ አስተዳደር አስታውቋል። በዚህ ዓመት ለመጀመሪያ ጊዜ ጥምቀትን በጣና ዳር ለማክበር ዝግጅት እየተደረገ ስለመሆኑ ነው የተገለጸው። ይሄ ነው ዋጋቸው ተጨማሪ ያለው። የባህር ዳር ከተማ ግዙፉ ጣና ረግቶ ተንጣሎ የሚታይባት ታላቁ አባይም አቋርጦ የሚያልፍባት ሰልፍ የሰመረላቸው ለምለም ዘንባባዎች የሚያሸበሽቡባት የሩቅም ሆነ የቅርብ ጎብኚዎችን ቀልብ በውበቷ የረታች ከተማ ስለመሆኗ ብዙዎቹ ይመሰክሩላታል። የጥር ወር ደግሞ ባህር ዳር ይበልጥ የምትዋብበትና በልዩ ልዩ ትርኢቶች የምትደምቅበት ነው። በዚህ ዓመትም ወደ ከተማዋ የሚመጡ ጎብኚዎችን ቆይታ ያማረና የሰመረ ለማድረግ የሚያስችሉ ልዩ ልዩ ዝግጅቶች እንደሚደረጉ የባህር ዳር ከተማ ተቀዳሚ ምክትል ከንቲባ ዶክተር ድረስ ሳህሉ ይናገራሉ። 10 የከተራ በዓል ነው። በ11 ጥምቀት ይውላል። በ12 የዘገሊላ በዓል ይከበራል። እዚሁ በርካታ ታቦታት ወደ መንበራቸው የሚመለሱበት ቀን ነው። በ13 ዘራብሩክ አለ። እንግዲህ የአባይና ጣና መነሻ በሆነችው በባህር ዳር ከተማ እዚሁ ላይ በርካታ ሃይማኖታዊ እንትኖች ይቀጥላሉ። በ16 እንዲሁ የዋና እና የጀልባ ቀዘፋ ፕሮግራም ይኖረናል። የኪነ ጥበብ ውድድር አለ፣ ዋዋና አለ፣ ብስክሌት ውድድር አለ፣ የኪነ ጥበብ ምሽቶች አሉ። በርካታ ኢቨንቶችን ኢንጌጅድ አድርገን በቅድ እየተመራ ስራው እየሄደ ነው ያለው። ሆፕፉሊ ባህር ዳር በጥር የቱሪስቶች መናገሻ ትሆናለች ብለን እናስባለን። ባህር ዳር ከተማ ላይ ከዚህ በፊት ጥምቀት በውሃ ዳር አልነበረም የሚከበረው፣ ይልቁንም በመሃል ከተማ ነበረ ስነ ስርዓቱ ሲከናወን የነበረው። ዘንድሮ ግን ይህንን ሁኔታ ለመቀየር እንደምትመለከቱት በዚህ ቦታ ላይ ከጣና ዳር ላይ የጥምቀተ ባህር የማዘጋጀት ስራ እየተከናወነ ነው የሚገኘው። ባህላዊም ሃይማኖታዊም ትውፊቱን ሳይለቅ የጥምቀት ባህል በተፈጥሮ እንዲከበር ለማድረግ ነው። የከተማ አስተዳደሩ ይህንን ግንዛቤ ውስጥ በማስገባት ይሄ የምታዩት ቦታ አሁን በዝግጅት ላይ ነው። ሙሉ በሙሉ ተደልድሎና ለጥምቀት ምቹ ተደርጎ ይቀርባል። ከተማዋ ያላትን እምቅ የቱሪዝም አቅም በአግባቡ ለመጠቀምም የውሃ ዳር መናፈሻና መዝናኛ ፕሮጀክቶች እየተገነቡ ነው የሚሉት ዶክተር ድረስ በዚህ ዓመት ለመጀመሪያ ጊዜ ጥምቀትን በጣና ዳር እንዲከበር መደረጉ ቱሪስቶችን ወደ ከተማዋ ለመሳብ ትልቅ አቅም እንደሚፈጥር ይገልጻሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም አብራ ጎን ለጎን ያው የበዓሉ ባለቤት ስለሆነች ትልቅ ስራ እየሰሩ ነው ያለው። አሁን የከተማ አስተዳደሩ ከጎናቸው ሆኖ ጥምቀት ከሃይማኖታዊ በዓልነቱ ባሻገር የቱሪስት ምንጭ እንዲሆን የቱሪዝም ምንጭ እንዲሆን የዚህ ቱሪስቶች ወደዚህ እንዲመጡ እንዲያደርግና በከተማችን የቱሪዝም ሴክተሩ እንዲነቃቃ ለማድረግ ሰፊ ስራ ነው እየሰራን ያለ ነው። የባህር ዳር ከተማ ነዋሪዎችም በውሃ ዳር እየተገነቡ ያሉ መናፈሻዎች የከተማዋን ውበት የሚያጎሉ በመሆናቸው ተጠናክረው ሊቀጥሉ እንደሚገባ ገልጸዋል። ውሃን በዓል ከውሃ ጋር ነው፣ ይሄ ጥምቀት ደግሞ ከውሃ ጋር የተያያዘ ነውና እስከዛሬም ባለመከበሩ በጣም ቁጭት አለ። በዚህ ደግሞ በጣና ዳር ሲሆን በአባይ ዳር ሲሆን ደግሞ የበለጠ ያምራል ማለት ነው። አሁን የተጀማመሩ ነገሮች አሉ፣ ጥሩ ናቸው። እንደዚህ ቢቀጥሉ ጥሩ ነው። አንደኛ ይሄ ባህሩ ዳር ያለ ስለሆነ ዙሪያውን ይሄ ባህሩ ዳር በአግባቡ የለማ አይደለም፣ ገና ብዙ ነገር ይቀርባል። ጎብኚዎች በጥር ወር በባህር ዳር የሚኖራቸው ቆይታ ስኬታማ እንዲሆን የሚያረካ የሆቴል አገልግሎት እንዲኖርና በከተማዋ አስተማማኝ ሰላምና ጸጥታ እንዲሰፍን ከማድረግ አኳያ አስፈላጊው ዝግጅት መደረጉም ተገልጿል። ለኢቲቪ ይህነው ዋጋቸው ከባህር ዳር። ወደ ውጭ ዜና አልፈናል። የተባበሩት መንግስታት ድርጅት የዓለማችን የኦዞን ሽፋን ከደረሰበት ጉዳት እያገገመ መሆኑን አስታወቀ። ድርጅቱ ያደረገው ጥናት በኦዞን ሽፋን ውስጥ ተከማችቶ የነበረው የበካይ ጋዝ ኬሚካል በጊዜ ብዛት ከጥቅም ውጪ በመሆኑ የኦዞን ሽፋን ከደረሰበት ጉዳት እያገገመ መሆኑን ያሳያል ብሏል። ዳንኤል ብዙአየው ዝርዝር አለው።
እንደ አውሮፓውያን አቆጣጠር ከ1980 ጀምሮ ዓለማችን የኦዞን ሽፋን በከባቢ አየር ውስጥ በተከማቸ በካይ ጋዝ አማካኝነት በመሸንቆሩ አልትራቫዮሌት ጨረር በቀጥታ ከፀሐይ በመምጣት በምድር ላይ ህይወት ላላቸው አካላት ጉዳት ያደርሳል የሚል ከፍተኛ ስጋት ነበር። የተባበሩት መንግስታት ድርጅት ይፋ ያደረገው ጥናት ያበሰረው ግን አሁን ላይ የኦዞን ሽፋን ከደረሰበት ጉዳት ያገገመ መሆኑን የሚያሳይ ነው። እንደ አውሮፓውያን አቆጣጠር በ1985 28 ሀገራት በቪየና የተፈራረሙት ስምምነት ዓለማችንን በመሸፈን አደገኛ ጨረሮችም ሆኑ ተወርዋሪ አካላት በምድር ላይ ጉዳት እንዳያደርሱ የሚከላከለው የኦዞን ሽፋንን ደህንነት ለመጠበቅ ያለመ ነበር። በኦዞን ሽፋን በአራት አስርት ዓመታት ውስጥ አሁን የወጣው አዲስ ሪፖርት የሚያሳየው በተባበሩት መንግስታት ድርጅት አስተባባሪነት የተወሰዱ ሳይንሳዊ መፍትሄዎች 99 በመቶ የሚሆነው በኦዞን ውስጥ የተከማቸው በካይ ጋዝ እንዲወገድ ያደረጉ ናቸው። ይህ ደግሞ የኦዞን ሽፋን ከደረሰበት ጉዳት እንዲያገግም አድርጓል። በተለይ በአንታርክቲክ አካባቢ ጉዳት ደርሶበት የነበረው የኦዞን ሽፋን የሰው ልጆች ባደረጉት ጥረት ያገገመ መምጣቱ ከ35 ተመልካቾቻችን በመጨረሻም የውጭ ሀገር ከተሞች ያላቸውንና በቀጣይ ቀናት የሚኖራቸውን የአየር ትንበያ ዘገባ ተከታትለን እንመለስ። ተመልካቾቻችን የኢቲቪ 4 ማዕዘን ዜናዎቻችን ተጠናቀዋል። ስለተከታተላችሁና አመሰግናለን። በሰላም ዋሉ።